ሰው ተጫውቺ ማንኛውም ሰው መጥቶ መንገረኛ ምናምን ሰፖርት አድርጎኝ አያውቅም። አንዳንዴ እጣ ፈንታዬ ነው እላለሁ እና ግርም ይለኛል። አልገረምም። እጣ ፈንታሽ አይደለም። አሁን ለጁዬ ልንገርሽ፣ እኔ ከራሴ ልንገርሽ፣ እኔ አሁን አንዳንዴ ሲነኩኝ እመልሳለሁ ምናምን ሊሚት አለኝ የምመልስበት ደረጃ ማለት ነው። ግን እኔ በጣም ሰፖርት የሚያደርጉኝ ከኔ የተሻለ ላይፍ ህይወት የሚኖሩ በጣም ብዙ ሰዎች አሉ። ምናልባት ቲክቶክ ላይ የሚታየውን ሰፖርት እዚህ ጋር የሚሰጠውን ምናምን ሊመስልሽ ይችላል። አይደለም። በውስጥ ሰፖርት የሚያደርጉኝ በጣም ብዙ ሰዎች አሉ። ያ የሆነበት ምክንያት ማንነትሽን የሚያውቁ ሰዎች አሉ። ለማያውቁት ለማስረዳት መሞከር መጣር የለብሽም። ጊፍታሮች ለምንድነው የማይሰጡሽ? ብዙ ጊዜ ላይቭሽ ላይ ገብተሽ ሲነኩሽ ትመልሽላችኋለሽ። አንቺ በማታስቢው መንገድ ከዘርጋ ያገናኙሻል። ሳታስቢው እንድትናገር ያደርጉሻል፣ ስሜት ያደርጉሻል። ሁሌ አንቺ ቤት ሲገባ እየተሳደብሽ ነው። ጊፍተር ደግሞ ላይክ ኮመንት እንደሚሰጡት በጎች አይደሉም ጊፍተሮች። አንድ ማሰብ ያለብሽ ነገር ጊፍተሮች ተርፏቸው የሚሰጡ ሰዎች በጣም የተከበሩ፣ ላይፍ ስታይላቸው ጽድት ያለ፣ የተረፋቸው፣ በእኛ ወሬ በእኛ ንግግር መዝናናት የሚፈልጉ ፈን የሚያረጉ ሰዎች ናቸው። ትርኪ ምርኪው ነው እኮ ስድብና ነገር የሚፈልገው ይሄ እርካሹ ማለት የወረደው ሰው ነው እንደዚህ አይነት የሚፈልገው። ጊፍተር ግን የሚፈልገው እሱን ዘና የሚያደርግ የሚያስቅ፣ በቃ የሆነ ነገሮችን ስትረስም ካለበት ስትረሱን የሚያስረሳውን ሰው ነው የሚፈልገው። አንቺ ጋር ሲመጡ ደግሞ አንቺ ከኮመንታተር ጋር ጣልተሽ ትሳደቢያለሽ። የመጣሽበትን ህይወት እነሱ አያውቁትም። አሁን እኔ ያነገርኩሽ ከድሮ ጀምሮ ነው ማቅሽ። ድጋሚ በባህር ስትገቢ እያሳየሽን የመጣሽ ወንድ ልጅ የማያደርገውን ነገር ነው አንቺ ያደረግሽው። ጀግንነትሽን አያውቀዋለሁ። ሚዲያ ላይም ስላለው ሲሰድቡሽ ለምን እንደምትሳደቢ ይገባኛል። ገብቶሻል? አንያ ነገር ያለፍሽበት ፈተና መከራ ማንም ሰው ደፍሮ እንዲናገርሽ አቅም እንዴት ኖራቸው ብለሽ ነው የምትናገራቸው። አንቺ ግን ህይወትሽን እንዳትሰሪ እያደረጉሽ ነው። ያመኛል። ያይ በጣም አንቺ እስር ቤት መግባትን ብቻ ነው የምታውቂው። እኔ ለብቻዬ ተዘግቶ ከማንኛውም እስረኛ ጋር እንኳን አይደለም እኔ ታስሬ የነበረው ሊያ የአበሻ ነው። እኔ ለዚህ አሳልፎ በሰው ሀገር አሳልፎ የሰጠኝ። ያም ሆኖ ግን የአበሻ ድምፅ ይናፍቀኝ ነበር፣ ሰው ይናፍቀኝ ነበር። ካርድ እንኳን የሚልክልኝ ሰው አልነበረም። የቤተሰቦችን ድምፅ ራሱ ለ3 ዓመት ያክል አልሰማውም ነበር፣ ወላይ እናቴን ወላይ ማንንም። እናም እኔና ፈጣሪ ብቻ ያሳለፍኩት ነገር ቦታ ላይ የምናውቀውና ማንም ሰው መጥቶ በሞራሌ ላይ ለማመድብኝ አልፈቅድለትም። ሳይሰጡ ጥንቅር ብሎ ይቀራል። እኔ እረዳሻለሁ እኮ አንቺ ያለፍሽበት በጣም ከባድ ነገር ስለሆነ ከማንኛውም እስረኛ ጋር ታስሬ ምናምን እዛ እንደፈለኩ እየዘለልኩ ምናምን የቆየሁ ነው የሚመስላቸው ነው። ለብቻዬ አንድ ትልቅ ሴት ብቻ ነበረች፣ አንዲት ባልቴት፣ ለዚያውም የፓኪስታኒ ዜጋ ነበረች። አበሻ እንኳን ራሱ አልነበረችም። እኔ እና እሷ ብቻ ነበር የተዘጋ ነው አንድ ክላስ ውስጥ። ለብቻችንም የሆነበት ደግሞ የራሴ የሆነ ምክንያት አለኝ። መናገር አልፈልግም። ማን ሊያዝንልኝ ነው ሚስጥሬን የማወራው? አላወራም። 3 ዓመት ሙሉ አስበሽዋል። ወይኔ የእስር ቤት እዳውን አውቀው አዝነው ባይዘው። አንዳንዶቻችሁ ልንገራችሁ፣ አንዳንዶቻችሁ ሰዎች ይኸውላችሁ ልንገራችሁ፣ ከማህይብነታችሁ የተነሳ ይሄ ኮንፊደንስ የሌላችሁ ሰዎች አዝነው እንዲሰጧት እኮ ነው ምናምን እከክ እኔ እኮ በጣም አልፈልግም። እኔ ነጂ ለማንም ማለሽ ለጠለጠም ቅንቅና ማሩ አሁን እኮ እንዲሰጡሽ እያልኩ እኔ እኮ ነኝ እያልኳት ያሉት እንዲሰጡሽ አትሳደብ እያልኳት ያሉት እኮ እኔ እኮ ነኝ። እሷ እኮ አይደለችም ያለችው። እንከፍ ንፍጣም ሂጂ ወደ ቤትሽ ወይ ሂጂ ወደ በረትሽ። የእውነት እኔ ነኝ አትሳደብ እንዲሰጡሽ ሰው አትሳደብ እያልኩ እየመከርኳት ያለሁት እኔ ነኝ እንጂ እኮ እሷ አይደለችም። እኔ ያለፍኩበትን ማንነት ስለማውቀው ማንም ደፍሮ እንዲናገረኝ አልፈልግም። ሰድባችኋለሁ እኮ ነው እያለቻችሁ ያለችው። እኔ ደግሞ አትሳደቢ፣ ጊፍት ሆነ ስራሽ አትሳደቢ። ምክንያቱም ይኸውልሽ ነጁዬ፣ አሁን ልንገርሽ ሌላውን ነገር ታዩና፣ አንቺ አሁን ጌመር ነሽ። በቃ ስራ አሰሪም ሳውዲ ላይ አይደለ ማዳም ቤት አሰሪም ቁጭ ብለሽ እዚህ ጋር የሚሰጡሽን ገንዘብ ነው የምትወስጁ። ስለዚህ አንድና አንድ ቢዝነስሽ ነው፣ ስራሽ ነው። እኔ አሁን ዩቲዩብ ስራዬ ነው።
ዩቲዩብ ላይ ላሉ ጓደኞቼ በጣም ሪስፔክት አለኝ። ስራዬ ስለሆነ ደሞዜን የማገኘው ከዩቲዩብ ስለሆነ ገብቶሻል። ስለዚህም አንቺም ወደዚህ ስትመጪ አውቃለሁ ያናድዳሉ ምናምን ይልሽ ለነሱ አንድ መልእክት ልከሽ ወደ ስራሽ ግቢ። በቃ ወደ ጨዋታሽ አትሳደቢ። ቪዲዮ ከፍተሽ ቁጭ ብለሽ አትሳደቢ። ተያቸው። በጣም የሚያናድሽ ደግሞ ማለት ነው ሊያይ ታብና ኮፕሊንክ የሚያስከፍል ይመስላችኋል? አንቺ 200 ሰው 300 ሰው ቁጭ ብሎ እያየሽ ታባ ያደርጉም ኮፕሊንክ አያደርጉም ቁጭ ብለው ነጃት ካሁን ማንን ትሳደባለች? ምን ካፋ መጥፋ ነገር ይወጣል ብለው ካሜራቸውን ደቅነው የሚሰብኩት እሱን እያወቅሽ ነው መሰደቢያቸው እኮ ምን ትላለሽ ብለው እንደሚመጡ እያወቅሽ ስትሳደቢና ጌም ስትጫወች አንድ ናቸው። ግስቲን ይፈታተኑኛል። እኔ የኔ ተከታዮች ካልሆኑ ለምን አባታቸው ነው ቁጭ ብለው ቫራሊን ዘግተው የሚቀመጡት? እዚህ ጋር እኮ እኔ ሞዴሊስት አይደለሁኝም። እኔ እኮ ጌመር ነኝ። ስራዬ እኮ ነው። አራሰው ሰው አለና ወገስ ወይ አንድ ልብ ዳንስ ታብታብ እንኳን እያደረጉ ይኮምቱ ይሳደቡ፣ ችግር የለብኝም። ቁጭ ብለው አይኔን ያሉ እኔ ባይዘው በጣም ነው ምረዳሽ። ከዛም በኋላ እኔ በጣም እረዳሻለሁ። ምክንያቱም ግን አንቺ ጌመር ነሽ፣ የሚያኖርሽ ጌም ነው። በጌም ነው የምትጫወቹ። ብር ያደርጋሉ፣ ኮምፕሊት ያደርጋሉ፣ የኔ ንግስት ይላሉ፣ ያሽቀብጣሉ። እኔ ጋር ሲመጡ ግን ለማኝ ሰርተሽ ለምንድን ነው የማትበይው? አንቺ የሚሰጠኝ ሌላ ሰው የሚሰድበኝ ሌላ ሰው። እኔ ለፈጣሪ የተመሰገነ ይሁን ቢያንስ አለች አይደለም እኔ ኤኒዌይስ ይኸውልሽ ነጁ አሁን እኔ 10 ሚሊዮን ብዬ ስጠይቅሽ ብዙ አድርገሽ ላየሽው እኔ ጌመሮች በቀን ከ2000 እና ከ1000 ዶላር በላይ ነው ሰርተው የሚወጡት። ለዛ ነው እንደዛ ያልኩሽ። ይሰራሉ 3000 ዶላር ሰርተው ነው የሚወጡት። ኢትዮጵያ ራሱ የሚኖሩት ጌመሮች ለሊቱ ሙሉ ሲጫወቱ 3000 2000 ምናምን ሰርተው ነው የሚወጡት። ማርያምን የለም አይሰሩም እኮ አላልኩሽም ሊያይ። ግን እስኪ ቁጭ ብለሽ ብዙ ጊዜ እኮ አንቺ አትከታተይም ሲጀመር አንዳንዴ እንጂ እስኪ ቁጭ ብለሽ እኔ ምን ያክል እሰራለሁ ምናምን። ዛሬውን እኔ አልደብቅሽም $172 ዶላር ነው የሰራሁት። የማልሰራበትም ቀን ደግሞ ይኖራል። አው ግን ጌመር ኮሽ አትሳደቢ። ሲስነኩሽ ተናገር። ያው ደግሞ 170 በቀን እኔ አይደለም $172 $100 ራሱ ብሰራ የት ደርሳለሁ? በ10 ቀን $1000 አገኛለሁ ማለት ነው። አረብ ቤት የማገኘውን እጥፍ አገኛለሁ ማለት ነው በወር በ10 ቀንማ $10,000 ነው የምታገኘው። መቶ ብር ብትሰሪ እኮ እንደው መቶ እንኳን ብሰራም ለዚያውም ከዚህም በላይ ላገኝ እችላለሁ። ታውቂያለሽ ቲክቶክ መንግዜም ፋሲካ የለም በሚለው ነው ማምነው እኔ። አንድ ቀን ታገኛለሽ፣ አንድ ቀን የለም። ዛሬ ካገኙ አሁን ነገ $300 ላገኝ እችላለሁ። $50 ሳላገኝ በባዶ ልወጣ እችላለሁ። ገባሽ? እንደዚህ ነው ቲክቶክ። ያገኘኋትን አላጠፋም። ቤተሰብ ብዬ እረዳለሁ። አትርጃቸው። ለራሴን ሴቭ የማደርገውን ነገር አደርጋለሁ። 3 ወር ምናምን አንዴ ላኪላቸው፣ ከዛ ማትላኪላቸው አንዴ ይሄን ምልክላችሁ ከ6 ወር አልክላቸውም ብለሽ አንዴ ትልኪያለሽ። በየወሩ ምትልኪ ከሆነ ብርሽን ሴቭ ማድረግ አትችይም። ለምሳሌ ለቤተሰብ ይሄን ነገር ካደረግሽ ሲጀመር የኔ ቤተሰቦች ከኔ ምንም ነገር አይፈልጉም። ዝም ብዬ ነው የማደርግላቸው። አባቴ ራሱ እኔ 5 ሳንቲም አልፈልግም ነው የሚለኝ። እንደውም ለወንድሞቼ ለእህቶቼ ሳደርግ ይቆጣኛል አባቴ ማለት ነው። ብር የለኝም ብለሽ እኮ ነው አይንሽን ሳላይሽ ጥለሽኝ የሄድሽው ብሎ ነው የሚቆጣኝና ቤተሰቦቼ ከኔ የሚፈልጉትና የሚጠብቁት ነገር የለም። ለቤተሰብ አደርጋለሁ አልሽ እንደው አዎ አደርጋለሁ። ከተሰጣቸው ደግሞ አይጠሉም። ታውቂያለሽ አበሻ የኢትዮጵያ ሰው ካንቺ የማይፈልግ ሰው ለምን ትልኪላቸዋለሽ? እንደዚህ ፍጥጥ አድርገው ምናምን ብር ልስጭን ብለውኝ አያውቁም ፋሚሊዎቼ አይሉኝም። ትላኪላቸው ነጁዬ። አንቺ ታስረሽ ሄድሽ ጊዜ እዚህ አዲስ አበባ መተሽ ውሹን ትረሻዋለሽ። እኔ ላይቭ ላይሽ ነበረ። ማናት ያቺ አረብ ሀገር ያለችው ልጅቷ? እሷ ቤት ገብተሽ ብር ምናምን ተሰብስቦልሽ አልነበረ?
የለም በባዶ ነው ተሰብስቦልሽ ብለው አስወሩ። ዛሬ ድረስ ራሱ አንቺ ለማኝ ብር ተሰብስቦልሽ ይላሉ። የለም ማለት ብር አልተሰበሰበልሽም እንዴ? 30,000 ብር ራሱ አይሆንም የተሰጠኝ ብር ማለት በጊፍት የዛኔ ደግሞ እኔ የምን በጊፍት 300 ምናምን ሺህ ብር ቃል ገብተዋል አለች። ከዚያም በኋላ የለም አላየውም። እኔ ወዲያውኑ ታመምኩኝ። ዘውዲቱ ሆስፒታል የሆነ መድኃኒት ምናምን ወስጄ ነው እንጂ ዘውዲቱ ሆስፒታል እንደገባሁኝ ከዛ በማግስቱ ጧት ስባንን ዘውዲቱ ሆስፒታል ነው። ከዛ ላስጠጋች ልጅ ደውላ ሀይባ ምን ይወስድ እርምጃው ማን ግዴታውን ይዋጣልሻል የሆነ ነገር ብታደርግ ራሷን እና ውርድሽን አውርጂ ከላይትሽ ላይ ከቤትሽ አስወጫት ትላታለች። ላስጠጋች ልጅ ማለት ነው እዚህ አዲስ አበባ ኦኬ። እናሳ ከዛም በኋላ አዲስ አበባ ያስጠጋች ልጅ ሀሪፍ ህይወት ነው የምትኖረው ምናምን የራሱ አቅም አለ። ዘውዲቱ ሆስፒታል ራሱ የገባሁትኝ በነፃ ነው። ባሏ የመንግስት ሰራተኛ ነው። ገባሽ? አልከፍልም ነበር እኔ እዛ ጋር እሷ ነበረች የምትከፍልልኝ ምናምን። በእነሱ መንገድ ነው የመጣችሁ ተባለ። ከዚያም በኋላ መድኃኒት ወር ነው ምናምን ቆይቻለሁ እዚያ ቦታ ላይ መድኃኒት እየተጠቀምኩና ከዛም በኋላ እኔ በጣም የጠላዋትኝ ልፋን ሴትዮ እንዴት የኔ መሞት የኔ መጎዳት ሳያሳስባት የሆነ ነጃት ራሷን ብታጠፋ ውርድሽን ከላይትሽ ላይ አውርጂ ከቤትሽ አባሪያት እንዴት ትላለች? ያቺ ልጅ እኮ አታቀኝም አላቃትም ለፈጣሪ ብላ ብቻ ነው ልክ እንዳንቺ በፊት ድሮ ስለምታቀኝ ከዛም በኋላ ስታይ በጣም ተደናገጠች ምናምን ነገር ቤቷ አስጠጋችኝ። በቃ አብራኝ የነበረች ልጅ ነች። በዛ ላይ ደግሞ ኦሮሞ ነች ልጅቷ ማለት ነው። እኔ ከብሔር ውጭ በዛሬ ላይ ድሮ ዘረኛ ምናምን እንደዚህ ዝም ብዬ ነገር ነበረውኝ። ዛሬ ግን በብሔር አላምንም። የኦሮሞ ልጅ ናት እኔ ሰው ሁና ያገኘኋት። እቺ አስወጥተሽ ጣያት ስትል ያችኛዋ ደግሞ ለምን በቃ የምችለውን ነገር ሁሉ አደርግላታለሁ ቤተሰቦቿ መጥተው እስከተረከቡ ድረስ ብላ አስቀመጠች። ዘውዲቱ ሆስፒታል 1 ወር ሙሉ አስቀምጣኛለች። ከዚያም በኋላ ስረጋጋ ምናምን ነገር ነው ወንድሜ መጥቶ ልውሰድ ሲለኝ አልሄድም አልኩት። ጥሎኝ ሄደ። እዛ ቦታ ከሄድኩኝ ራሴን እንዳላጠፋ ከፈለክ ጥለከኝ ሄድ አልኩትኝ። ወንድሜው መቶ ነበር ሊወስደኝ ከክፍለ ሀገር እና ብር ተዋቱላት ገለመላች ከሃዲች ምናምን ይሉኛል። እኔ ውሸታም አይደለሁም። ለምን በሃይባ ቤት ነው 30,000 ብር አይሞላም የተሰጠኝ ብር። ልዋት ቃል ተገብቶላታል የተባለው ብር ግን 340 ምናምን ሺህ ብር ነበር። አላየውም። ስሜ ጠፋ። ገብቼ እንዳው ባልገባ ይሻለኝ ነበር። ኦኬ እዛ ላይ አትሰበሰበልሽም? ያን ያህል ብር ብዙ ብር አለ እንዴ ሲሰበሰብልሽ የነበረውና ሀቢባ ቤት እርግፍ እንኳን ብር እንድሰበሰብልኝ ልታደርግ ራሷን ያጠፋች እንደው ውርድሽን አውርጂ ከላይትሽ ላይ ብላ ልጅቷ ከቤቷ እንድታባረኝ ሁሉ ያደረገች ሴት ናት። ካላመሽ ልጅቷን አገናኝሻለሁ። ማናት ከቤቷ እንድታባረሽ ያደረገችው? እኔ መድኃኒት ምናምን ወስጄ ራሴን አላውቅም ወድቄ የነበርኩባት ልጅ አንስታ ዘውዲቱ ሆስፒታል ወሰደችኝ አልኩሽ። ከዛም በኋላ ነጃት እንደዚህ ያደረገች ሀይባ የቤተሰቦቿን ፋሚሊ የምታውቂ ከሆነ ምናምን ብላ ስታማክራት ውርድሽን አውርጂ ከቤትሽ ቤተሰቦቿ እንደወስዷት አድርጊ፣ እዛ ጋ የሆነ ነገር ብታደርግ መዘዝ ይመጣብሻል ምናምን ነገር ብላ ሀይባ ላስጠጋች ልጅ ትላታለች። ገባሻ? የኔ መሞት የኔ መጎዳት ሳያሳስባት እዛ ጋር በህይወት ላለችው ልጅ ማሰብ ጀመረች። እንኳን ብር ልታዋጣልኝ እንኳን የዛኔ ነጃት ማለት ነው። ቆይ ለምን ውሸታም እያላችሁ አትሳደቡ ጋይስ? ቆይ አሁን እሱ ፊት ለፊት አይደል እያወራን ያለ ነው። ነጃት የዛኔ ላይቭ ላይ እርዳታ ሀቢባ ቤት ሲሰበሰብላት የነበራችሁ ሰዎች አላችሁ። ሀይባይቱ ቃል ተገባላት የተባለችው ብር ቃል ተገብቶላታል ያለችው ብር 340 ምናምን ሺህ ብር ነበር። እናታችሁ ድንጋይ ትብላቦ የቡዳ ልጅ ሁላ
እኔ ነጂ እነሱን አትያቸው የጉቺን ውለታ አጥፍቻለሁ እኔ ጉቺ 6000 ድርሃሟን ከፍላ አምጥታኝ ድንበል ላይ 50,000 ብር የኢትዮጵያ አስገብታለች። ኦኬ እኔ የሰው ውለታ አልበላም። እናንተ መሀይሞች ተደርጎልኝ ቢሆን ኑሮ አዎ ተደርጎልኛል እላለሁ። ደረሰኝ አምጡልኝ። ብር አልከናል የምትሉ ካላችሁ ሃይባ ተብዬዋ ቤት ሂዱና ደረሰኙን ታትላክ ደረሰኙን ታውጣ። 30,000 ብር አይሞላም። እኔ ሃይባ በሃይባ እኮ ጋይስ አሁን እኮ እቺ ልጅ ብር ከተላከላት እኮ ሀቢባ ራሷ እኮ ለምስክርነት ሪሲቷን ታውጣለች እኮ። አሁን ለምንድን ነው ነገና ነጃት ስለምትሳደብ ነጃት ስለምትናገር ነጃት በቃ እንትና ለምን እንደዚህ የምትሉት ግን? ደረሰኙን ታውጣ ስል ወፍ የለም አላየሁም። ተሰብስቦላት ነበረ ግን ብሯም በልተዋታል። ለምን አንዳንዴ ይውላችሁ ልንገራችሁ፣ መብታችሁ ነው። ማንንም የመደገፍ የመከተል መብታችሁ ነው። ግን እውነትን ደግሞ ሲነገራችሁ አትናደዱ። ይቺ ልጅ በህይወት አለች አልተሰጠኝም ብላ ስትናገር እኮ ከሰጧት ሪሲት ይኸው የሰጠናት ብለው ያሳያሉ። አይታችኋል? ሪሲት አይታችኋል? የለም ስለምትሰላሳችሁ በሀቢባ ስም አልገባም። ታዲያ የት ነው ብሩ የተሰበሰበው? 300 ምናምን ሺህ ብር በሀቢባ ቤት ካልሆነ ያልተሰበሰበው ሌላ ቦታ የት ነው ብሩ የተሰበሰበው? አይ በጉቺ እኮ ተሰዘነ እኔ ራሴን ላጠፋ ብዬ ዘውዲቱ ሆስፒታል ተኝቼ ያለ ውርድሽን ከራይትሽ ላይ አውርጂ ነጃት ብትሞት መዘዝ ይመጣብሻል ብላ ላስጠጋች ልጅ ያለች ሴት ናት። በነገራችን ላይ እንደዚህ አንድ ነገር ልንገርሽ፣ እኔ በእኔ ጓደኛ ልንገርሽ። የኔ ጓደኛዬ እኔ ጋር መጣችና ምክር ነው በዛው ምክር እንዲሆንሽ ነው። እኔ ጋር መጣ ተቀመጠችና ከሆነ ጊዜ በኋላ እንደ አንቺ እንደዚህ ስትረስ አጨናነቃትና ራሷን ለማጥፋት ሞከረች። እኔ ባለውበት ነፍሰ ጡር ነበርኩኝ ይዛኔ። የምር ጌታን መቤቴን የምሬን ነው የምነግርሽ። አሁን ላልሽው ነገር መልስ ልመልስልሽ እና እኔ ነፍሰ ጡር ነኝ። እኔ ቤት ውስጥ ነው ያለችው። ራሷን ልታጠፋ ሞከረች። በማግስቱ ነው ወደ ቤቷ ይሸኟት። ወደ ምትሄጂበት ሂጂ ውጪ ይልኝ አልኳት። ምክንያቱም እኔ ነኝ ለጥያቄ ተብዬ እስር ቤት የምገባው እና ሃይባ ተብዬዋ የተማረች ስማርት የሆነች ልጅ እኮ ነች ያስጠጋችኝ። ዝም ብላ ነገር እንዳትመስልሽ። ቤቷ ቪላ ቤት ነው። ያንቺ ቤት አለ አይደለ? እናቴ ቤቷ ራሱ ቪላ ትሪፕል ነው። ቅማሌን ያራገፈችልኝ ስንት ነገር ያደረገችልኝ። ዘውዲቱ ሆስፒታል ደግሞ ታውቂያለሽ፣ ዝም ብሎ አይገባም። እኔ ግን በእነሱ ነው የመጣችው። ከከሌ ቤተሰብ ናት ተብዬ ነው በእነሱ ስም የገባሁት። ኦኬ ያለ ሳንቲም ክፍያ በቤቷ ነው፣ ግን በሀቢባ ስም አይደለም። አንቺ ራስሽ ታውቃለች ምን ማድረግ እንዳለባት ምን መሆን እንዳለባት ሃይባ